ሰላም ውድ ቤተሰቦቻችን እንደምሰምታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ሳምንት እንደምታስታውሱት ከዶክተር ታዬ ለታ ጋር ቆይታ አድርገን ነበር። ከሱ ጋር ቆይታ ስናደርግ ደግሞ ከጤና ሚኒስቴር ነው የጋበዝነው። ባለፈው ሳምንት እንደተከታተላችሁት ብሔራዊ የቲቢ ስጋ ደዌና ሌሎች የሳምባ በሽታዎች ዴስክ ኃላፊ በመሆን የሚሰራ ከፍተኛ ተመራማሪ ነው። ከሱ ጋር ቆይታ አድርገን ጥሩ ጨዋታ ነበረን። እንግዲህ ትኩረት ያደረግነው ምንድነው? የቲቢ ጉባኤ በሀገር ደረጃ ተደርጓል። በሀገር ደረጃ የተደረገ ጉባኤ ደግሞ ለምን ይደረጋል ብለን ስናስብ በሽታውን ከማድነቅ አንጻር አይደለም። በሽታውን መከላከል የምንችልባቸው መንገዶች የፈጠሩልን ያጠኑልን ታላላቅ ተመራማሪዎች አሉ። ታላላቅ ተቋማት አሉ። እነሱ ያስገኟቸውን ውጤቶች በመነጋገር ወደ ግራስሩት ወደ ህብረተሰቡ የሚወርዱ መንገዶችን ህብረተሰቡን በማነቃቃት ጥንቃቄ እንዴት ማድረግ አለብን፣ እንዴትስ ማስወገድ የምንችልበት ደረጃ ወይም ደግሞ በከፍተኛ ሁኔታ መቀነስ የምንችልበትን የበሽታውን ስርጭት የሚያስችለንን መንገድ በሚጠቁሙ ደረጃ የተደረገ ጉባኤ ነው። እንግዲህ ሳምንት እንደምታስታውሱትም የጉባኤውን መሰረታዊ ጉዳይ ዶክተር ነግሮን ነበረ። በሁለተኛ ክፍል ደግሞ አሁን እያወራን እንቆያለን። አብራችሁ እንድትቆዩ በማክበር ጋብዛለሁ። አብረን ቀደም ሲል የተወሰነውን ገልጸህልኛል፣ እንደ ጥያቄ ይዤዋለሁ። እንግዲህ አለ ጥናትና ምርምር ሀገርም አይመራም፣ ተቋማትም አይመሩም፣ በምርምር ነው። አሁን አንድ ተቋም ለምሳሌ ጤና ሚኒስቴር ስራዎቹን የሚሰራው ምርምርን ማዕከል አድርጎ ነው። አገርም የሚመሩ ሰዎች ዘሴም ነው። ስለዚህ አሁን ተመራማሪዎቻችን የሚሰሯቸው የምርምር ውጤቶች ቅድም እንደነገርከን የምትመርጡበት የራሳችሁ የኳሊፊኬሽን ይኖራል። ስለዚህ ይሄን አሟልተዋል፣ በእውነት ትክክለኛ ዳታ ይዘውልን ነው ወይ የመጡት የሚለውን ነገር አይታችሁ ነው የምትመርጡት። ከዛ በኋላ ወደ የት ይመጣል? ወደ ፖሊሲ ውስጥ ገብቶ ሀገርን፣ ህብረተሰብን መጥቀም አቅም ይሰጣል ማለት ነው። ምርምር እኛ ፕሮግራማችን ከሼልፍ ላይ ነው የሚለው። ምርምሮች ከሼልፍ ላይ ወርደው ወደ ግራስሩት ወርደው ማህበረሰቡን ይጥቀሙ ነው ሀሳቡ። አዘርዋይስ ሼልፍ ላይ ብዙ ምርምሮች አሉ፣ ብዙ መለወጥ የሚችሉ እና ልክ እንደዛው ለፖሊሲ ሜከሩ ወይም ፖሊሲ ውስጥ ገብተው ህብረተሰባችን እንዲጠቅሙ የማድረግ ትልቅ አቅም መፍጠር ያስፈልጋል። ብዙ ስራ እንዳለባችሁም ይገባናል። ምክንያቱም ጉዳዩ የጤና ጉዳይ ስለሆነና በዚህ ላይ የሄዳችሁበት ርቀትን የተወሰነ ነገር ብትነግረኝ ደስ ይለኛል። የተወሰነ ብለህናል። እኛ የቲቢ ወይም ትራክ የምንለው የቲቢ ሪሰርች አድቫይዘሪ ካውንስል የምንለው የዛሬ 25 ዓመት ነው የተቋቋመው እና እንዳልከው ከዛ በፊት ሪሰርቾች ይሰራሉ፣ ግን የሚጠቀም የለም። ስለዚህ ምንድነው እንደ ሀገር ማድረግ አለብን እና ይሄ የኛ የቲቢ ሪሰርች አድቫይዘሪ ካውንስል እንደ ሀገር ብቻ ሳይሆን እንደ ዓለምም ፖይነርስ ወይም ደግሞ ቀዳሚ አይነት ነው እና እንደ ሀገር ሲጠየቅ ምን አይነት ሪሰርቾችን ተጠቅመናል የሚል ነገር ጥያቄ የተነሳና በተወሰኑ በ7 ተቋማት ይሄ እንዲመሰረት ተደረገ። ስለዚህ ዋናው ዓላማው ምንድነው? ብዙ የሚሰሩ ሪሰርቾች አሉ። እነዚህ ሪሰርቾች እንዴት ለፕሮግራም ግብዓት እናድርግ? እንደምታወቀው የኛ የናሽናል ስትራቴጂ ፕላን ወይም እቅዳችንን ፍኖተ ካርታ የሚባለው ማለት ነው ቢያንስ በየ3 ዓመቱ እንትን እናደርጋለን፣ ሪቫይዝ እናደርጋለን። የሚያሰራንን እንሂድና ዞር ብለን አይተን የተሻለ ከመጣ የተሻለ ከመጣ እንሄድበታለን። ያልተሻለ ከሆነ ደግሞ ማየት አለብህ እንጂ ዝም ብለህ የ5 ዓመት ሰርቻለሁ ብለህ ወደፊት አትሄድምና ስለዚህ ቢያንስ በየ3 ዓመቱ ዳይናሚክስ መሆናል። ስለዚህ በየ3 ዓመቱ ስንሰራ እነዚህ ነገሮችን እንቀምራለን። ለምሳሌ ዴስክ ሪቪው የሚባል አለ። እነዚህ የተሰሩ የቲቢ ሪሰርቾች ውስጥ የተገኙት አዳዲስ ነገሮች ምንድነው? በዓለም አቀፍ ደረጃ የተገኘ አዳዲስ ነገር ምንድነው? ስለዚህ ከሼልፍ ወርዶ ፕሮግራም ውስጥ መግባት አለበት፣ ፖሊሲ ውስጥ መግባት አለበት፣ ጋይድላይን ውስጥ መግባት አለበት። ያንን ወስደን
እስከ ማህበረሰቡ ጋር የሚደርስ እናደርጋለን ማለት ነው። ያን ካልተደረገ ግን ዝም ብሎ ብዙዎቹ ተሰርቶ እንዳልከው ሼልፍ ላይ ይቀመጣል። ያ ደግሞ ለሀገሬም ለሰራውም ሰው አይጠቅም። እንደው በሀገር ውስጥ የሚሰሩ ምርምሮች አንዳንዶቹ እንደውም በዓለም አቀፍ ደረጃ ድረስ ተጽዕኖ መፍጠር የቻሉ ምርምሮች እንዳሉ በጤና ሚኒስቴርም በአሃሪም በሌሎችም ተቋማት ውስጥ የሚሰሩ ምርምሮችም እንዳሉ ማየትም ያስፈልጋልና የተመራማሪዎችም አቅምና ጉልበት ምን ደረጃ ላይ እንደደረሰ በራሳችን ተመራማሪዎች የራሳችንንም ፕሮብሌም አይደንቲፋይ አድርገን መፍታትም የቻልንበት ሁኔታ እንዳለ ማየትም ያስፈልጋልና ጉባኤው ምን ይነግረናል? አሁን ከዚህ አንፃር ጉባኤው ቅድም ዋናው ዓላማው እንግዲህ የነገርኩ ከዛሬ 25 ቲቢ ሪሰርች አድቫይዘሪ ካውንስል ሲቋቋም እነዚህን ወደ ማዕከል አምጥቶ ሜን ብዙ ነው። አሁን 100 በላይ ለውድድር ይቀርባሉ። ከዛ ውስጥ ግማሹን እንኳን መርጠን ነው የምናቀርበው። ከዛ ደግሞ አንድ ላይ ተመሳሳይ የሆኑ ነገሮችን የምንቀምርበት ነው። ስለዚህ አንድ ላይ ተቀምሮ ኢሚዲየትሊ ለፖሊሲ ግባት የሚሆኑትን ወደ ፖሊሲ እንወስዳለን ማለት ነው። ስለዚህ ጉባኤው የሚነግረን እዛ ላይ የሚነሱ ጥያቄዎች አሉ። የዛሬ 2 ዓመት አካባቢ የሆነ አንድ ሪሰርች ነበረና የተጠቀምን ያለውን መሳሪያዎች ምን ያህል አድቫንቴጅስ ናቸው፣ ምን ያህል በሽታውን ይለያሉ የሚለው ነገር ቀርቦ ነበረና ኢሚዲየትሊ ተጨማሪ ጥናቶችን ሬዝ እንድናደርግ የሚያነሳሱ ጥናቶች አሉ። ስለዚህ ከጉባኤ እንደዛ አይነቶችን እናገኛለን ማለት ነው። ሪሊ ይሄ ፋይንዲንግ ይሄ ሪሰርች ያመጣው እውነት ነው ወይስ አይደለም? አንዳንድ ጊዜ ትክክል ነው ብለ ያ ጥናቶች የሚያመጡት ነገር ይኖራል። ግሎባሊ ተቀባይነት ኖሮት የኛ ሀገር ላይ ተቀባይነት ላይኖረው ይችላል እና እንደዛ አይነቶችን ሁሉ የምንለይበት። ስለዚህ የመመርመሪያ መሳሪያዎች በየጊዜው ካልብሬት መደረግ እንዳለባቸው የሚሰጡት ዳታ ትክክል አኩሬት እንዲሆን መታሰብም አብሮ መሄድ እንዳለብን ምን ያህል አቅም አለ የሚለውም ነገር ደግሞ መታሰብ አለበት። እንደ ዘመኑ ናቸው ወይ ዘመኑ የደረሰበት ቴክኖሎጂ ላይ ናቸው ወይ ብሎ ማሰብ ይፈልጋል። ያ እንደምታውቀው ኢትዮጵያ ትልቅ ሀገር ናት፣ ህዝባችንም ብዙ ነው። ለዚህ የሚመጥን መሳሪያም ደግሞ ያስፈልገናል። ስለዚህ ኢትዮጵያ እንደ ሀገር ሪሶርስ ሊሚትድ ብንሆንም እንኳ በእነዚህ ቴክኖሎጂ አንድም ጊዜ ወደ ኋላ ቀርተን አናውቅም። አንድ መሳሪያ አለ፣ ለምሳሌ ሰምቴ ሊሆን ይችላል፣ ጂን ኤክስፐርት ማሽን የሚባል አለ እና ኢትዮጵያ በአፍሪካ 2ኛ የህዝብ ብዛት ያላት ሀገር ናት። እዚህ ላይ ናይጄሪያ ከኢትዮጵያ ትቀድማለች በህዝብ ብዛት ማለት ነው። ግን በዚህ መሳሪያው ከኢትዮጵያ አልቀደመም። ስለዚህ አሁን ምናልባት እንደ ሀገር 1000 እና ከዛ በላይ ይሄ ጂን ኤክስፐርት ማሽን አለ። ዶሮ የቲቪን በሽታ መርምሬ ለማግኘት 2 ቀን ሚኒማም 3 ቀን ያስፈልጋል። ምክንያቱም ታማሚው አክታውን እንዲሰጥ ይደረጋል። ከዛ ነገ ሌላ አክታይ ዜና ይባላል። በ3ኛው ቀን ሌላ ዜና ይባላል። ከዛ ታማሚውን በዛው ሊጠፋ ይችላል አንዳንድ ጊዜ ማለት ነው። አሁን ግን በዚህ ጊዜ አንድ የቲቪ ታማሚ መጥቶ ምልክቱን ነግሮ ናሙናውን ሰጥቶ በ2 ሰዓት ውስጥ ውጤቱን አውቆ ሄደ። ስለዚህ በዛ ደረጃ ደርሰናል። ከዛ አልፌን እንደ ሀገር ድሮ ወደ ውጭ ነው የምንልከው አንዳንድ ናሙናዎችን። በቃ እዚህ ሀገር ቸገረኝ ብለን ወደ ውጭ ነው የምንልከው። አሁን አሃሪና ኢፒኤች ውስጥ እነዚህ ቴክኖሎጂዎችን ኦልሬዲ ስታብሊሽ ተደርጎ ኢንስቶል ተደርጎ እዚሁ በሀገራችን ውስጥ ምርመራው ይካሄዳል። ለምሳሌ ጂን ሲኩዌንስ ማሽን የሚባል አለ። ስለዚህ እነዚህ ማሽኖች አሁን ኢፒኤች ውስጥ ከ5 በላይ አሃሪ ውስጥ እንደዛ ስላለን እነዚህ ቴክኖሎጂዎች ቲቪ ሀገራችን ውስጥ ያለው ቲቪ እና ጅቡቲ ያለው ቲቪ ተመሳሳይ ነው አይደለም ብሎ ያነሰው እንደ ሊኔጅ የመሳሰሉት ጄኔቲክስ ታይፑን ምኑን የሚነግረን ኦልሬዲ ስታብሊሽ ተደርጓል በሀገራችን ሌቭል ማለት ነው። ወረርሽኞች ሲመጡ በቀላሉ አንዴ ደቡብ አፍሪካ አንዴ ጣሊያን ምናምን የምንልከው ነገር ቀርተዋል እና ስለዚህ ቴክኖሎጂው ምንም ሪሶርስ ሊሚት ቢሆን ህዝባችን መጠቀም ያለበት ሌቭል በታች እንዳይሆን
ተሰርተዋል። በዛ ሌቭል ነው እና የቲቢ ምርመራው በዛው ሌቭል ከጂን ኤክስፐርት እስከ ጂን ሲኬንስ ድረስ ደርሰናል። አሁን ደግሞ ሌሎች አዳዲስ ነገሮችንም አዲስ ከገበያ ላይ ከዋለ ጠቃሚ ከሆነ በኢፒኤችአይ እና በሃሪ ተፈትሾ ለሀገራችን ይጠቅማል ከተባለ ቶሎ ለምሳሌ አሁን 2 ሰዓት አልኩ አይደል? አሁን ደግሞ በ30 ደቂቃ ውስጥ ምርመራውን ውጤቱን የሚነግረንን ልናመጣ እየሰራን ነው ማለት ነው። በጣም ደስ ይላል። ከሳይንሱም አንጻር ስናይ እንደ ባዮኢንፎርማቲክስ አይነት ሳይንስና ተመራማሪዎች ቁጥራቸው እየጨመረ ነው። ኤሪያው ላይ በኢንፎርሜሽን ቴክኖሎጂ እየታገዘ ዳታን እንዲሁም አናላይዝ የሚያደርጉ ባዮሎጂ እና ኢንፎርሜሽንን እንዲሁም ደግሞ ኮምፒውተራይዝ የማድረግ ነገሮችም አሉ። ኤአይ አለ። እንደ ሌላው ደግሞ አፖፖ ፕሮጀክት ይመስለኛል የጃይንት አይጦችን በመጠቀም የሚደረጉ ምርምሮችም ራሱን የቻለ ብዙ ፕሮብሌሞችን አይደንቲፋይ የሚያደርግና የሚፈታ ነው። ይህም ታሳቢ ተደርጎ ትልቅ ለቲቢ ምርምር እድሎች ናቸው እንደዚህ ብዬ ማምናለው እና የምርምር ስራን የሚሰሩትን አቅማቸውን አውጥተው እንዲሰሩ እንደገና ደግሞ ጊዜያቸውን ሰጥተው የሰሩት ምርምር አኪዩሬት የሆነ ውጤት እንዲሰጣቸው የማድረግ አቅም ያላቸው የሳይንስ መንገዶች ናቸው እና እነዚህም ታሳቢ መደረግ አለባቸው ብዬ አምናለሁ። ልንነጋገርባቸውም ያስፈልጋል ብዬ አምናለሁ። እነዚህ ባዮ ኢንፎርማቲክስ ያልነው ነገሮች አድቫንስድ ናቸው፣ ነገር ግን ኦልሬዲ ስታብሊሽድ ናቸው። ቅድም ነገር ያለው የጂን ሲኩዌንስ ማሽን ጋር ታይዘው እና እነዚህ ስታብሊሽድ ነው። አሁን ኢፒኤችአይ ብንሄድ እናገኛለን። አንድ ቀን ቪዚት ብታደርግ እዚህ ነገሮችን እናረጋለን። ከኤአይ ጋር ታይዞ ያለው እዛ ላይ የኛ አድቫንስድ አድርገናል። አሁን ከናሴ ጀምሮ ለምሳሌ ኦልሞስት 225 ማሽኖች እንደ ሀገር አስገብተን የቲቢን ስክሪን የሚያደርጉ ከዚህ በፊት ራዲዮሎጂስት፣ ኤክስሬይ ቴክኒሻን እንደዚህ የሚያስፈልጉን ቀርቶ ቢዚን ፊው ትሬኒንግ ማለት ነው። ሲምፕል ትሬኒንግ የአንድ ቀን 2 ቀን ለሐኪሞች ለጠቅላላ ሐኪሞች፣ ለነርሶች፣ ለጤና መኮንኖች በመስጠት ኤአይን በመጠቀም ኤክስሬይ በማንሳት ራሱ ስለሚያነብ ከዛ ወደ ምርመራ እንድላክ የማድረግ ስራ ኦልሬዲ ጀምረናል እና ቅድም ነገር ያለው ለህዝባችን የሚመጥን ነገር ወደ ኋላ አንቀርም የሚለውን። ስለዚህ አሁን 225 ማሽኖች ኦልሬዲ 14ቱም ክልሎች ላይ ተሰራጭተው አገልግሎት የሰጡ ነው። ይሄ 225ቱ በቂ አይደለም፣ ተጨማሪ ያስፈልገናል። ስለዚህ እሱን እያሰፋን እንሄዳለን እና ከዛ አልፈን ግን ከኢትዮጵያ ኤአይ ኢንስቲትዩት ጋር መስራት ያለብን እነዚህ ኤአይ የሚባሉትን ከውጭ ነው አሁን ከነ ማሽኑ የሚገዛው። ነገር ግን በሀገራችን ደግሞ ዲቨሎፕ አድርገን በራሳችን ማሽኖቹን እንኳን ብንገዛ በማሽኖቹ ላይ ሁሉም ባሉት ማሽኖች ላይ ኢንስቶል አድርጎ በሀገራችን ኤአይ መጠቀም እያሰብን ነው እና እሱንም ከኛ ኤአይ ኢንስቲትዩት ከሀገራችን ጋር ማውራት ጀምረናል ማለት ነው። በቲቪም በሌሎችም በሽታዎች ላይ ስክሪን ማድረግ እንዲችሉ ሀገራችን ውስጥ ዲቨሎፕ እንዲሆን በኛ ዳታ በራሳችን። ስለዚህ ኦልሞስት ወደ ስራ ገብተናል። ስክሪን በማድረግ ለምሳሌ ከናሴ ጀምሮ መስከረም ነው አክቹዋሊ ናሴ ላይ ትሬኒንግ ሰጥተናል። መስከረም ላይ ወደ ስራ ገብተናል። ኦልሞስት ወደ 138,000 ሰዎች ለቲቪ ስክሪን አድርገንበታል ኤአይን ማለት ነው። ይሄ ጥቅሙ ምንድን ነው? ስታነሳው ሰው እኔና አንተ ጤናማ ነን፣ ነገር ግን ኤክስሬይ ብትነሳ ሳምባይ ላይ የቲቪ ምልክት ሊያሳይ ይችላል፣ ምንም ምልክት ሳይኖረን ማለት ነው። ስለዚህ እንደዛ አይነቶችን ቶሎ ከለየን ሰዎቹ ማስተላለፍ ሳይጀምሮ በሽታውን ማኔጅ ማድረግ ይቻላል። ስለዚህ የተገኙ ውጤቶች አሁን በየክልሉ ያሉ ውጤቶችን ማዕከል አድርገን ውጤቶቹ የተገኙ ውጤቶችን ደግሞ ማናበብም ይፈልጋል። ዳታ ማናበብ የግድ ነው። ዳታውን ደግሞ የራሳችን የማረግም ነገር የግድ ያስፈልጋል። ይህም ትልቅ ሚስጥርም ስለሆነ የራሳችንን የዳታ ሚስጥርም ጠብቀን እንድንኖር ያው የሴኩሪቲም ጉዳይ ነው፣ ይሹም ነው። ስለዚህ እዚህ ላይም ታሳቢ ያደረገ የምርምር የዳታ ውጤትም አብሮ መታሰብ አለበት ብዬ አምናለሁ። እና ምን ትላለህ? ሀገራችን ያው ራሱን የቻለ
የዳታ ሼሪንግ ፖሊሲ አላት። ከዛ ፖሊሲ ውጭ ምንም ሼርም የሚደረግ አይኖርም። በህጉንና ደንቡን ተከትሎ ነው የሚሄደው እና ማንኛውም ነገር ዳታ ሼርም ለማድረግ የሀገሪቱን ፖሊሲ በጠበቀ መልኩ ነው። የትኛውም ሪሰርች ቢሆን ማለት ነው፣ የትኛውም ጥናትና ምርምር ቢሆን ከሀገር ውጭም ከሀገር ውስጥም ቢሆን ለማንኛውም ግለሰብም ቢሆን ሼር ለማድረግ የሀገሪቱን የዳታ ፖሊሲ ተጠብቆ ነው በእኛ ጋር ያለው ማለት ነው። በዛ መልኩ ነው የሚሰራው። እንግዲህ በዚህ በቲቢ ምርምር ውስጥ ብዙ መታየት ያለባቸው ነገሮች እንዳሉ ሆነው አዳዲስ ተመራማሪዎችንም ደግሞ ማፍራት መቻል አለብን። አዳዲስ ተመራማሪዎች እንዲወጡ የማድረግም ስራ ያስፈልጋል። ምክንያቱም ከዚህ በፊት የነበሩ አሁን ትራክን የመሰረቱ የዛሬ 25 ዓመት የመሰረቱ አባቶቻችን የሆነ ጊዜ ሪታየር እያደረጉ ይሄዳሉ። ስለዚህ አዳዲስ ተመራማሪዎች ያስፈልጋሉና በዚህ ዘርፍ ላይ በምርምሩ አዳዲስ የምርምር ግኝቶች ለማግኘት በአዲስ ኢነርጂ፣ በአዲስ አእምሮ፣ በአዲስ በወጣቶች የተገነባ የምርምርም ሀሳብና ዘርፍ ያስፈልጋልና እዚህ ላይስ ምን ማለት ይቻላል? ነባሩ እያረጀ ይሄዳል፣ አዲስ ደግሞ ከታች መተካት አለበት። ይሄ ትክክል ነው። ከዚህ ጋር ታይዞ መስራቾቹ አክቹዋሊ ያው ተቋማቶች ናቸው። ለምሳሌ ሀሪ በዛን ዘመን ሲመሰረት የነበሩት ሌሎች ናቸው። ዛሬ እየመራ ያለው ሌላ ነው። ስለዚህ ያኔ የነበረው ኃላፊ አይደለም የመሰረተው ማለት ነው፣ ተቋሙ ነው። ስለዚህ ተቋሙ ተሸክሞ ነው የሚሄደው። ለጤና ሚኒስቴርም ጤና ሚኒስቴር ተቋሙ ነው ያለው። ይመጣሉ ይሄዳሉ። ስለዚህ ሲስቴም ስለሆነ ሲስቴም እየሰራ ይሄዳል። አዳዲሶች ይመጣሉ ይገባሉ፣ ነባሮቹ ደግሞ ለአዲሶቹ ቦታ ይለቀቁ ይሄዳሉ እና መተካካት አለ ማለት ነው። ስለዚህ ሜይንሊ እኛ ስራዎቻችን አብዛኛው ስራዎቻችን በተቋም ላይ ነው የተመሰረተው እንጂ በግለሰቦች ላይ አይደለም። ስለዚህ አንድ ነገር ፌል የሚያደርገው መቼ ነው? በግለሰብ ላይ ሲመሰረተ። እኛ ግን እንደ ሀገር የመሰረት ነው አሁን የቲቢ ሪሰርች አድቫይዘሪ ካውንስል፣ ያንም የተመሰረተው በተቋም ነው። እነዚህ ተቋማቶች እስካሉ ድረስ ይቀጥላሉ። ስለዚህ ያንን መስሪያ ቤቱን የሚተካ ሰው አባል የሆነ ይሄዳል። አዲስ የተካ ነው የሚሄደው እና በዛ መሰረት ስለሆነ ስጋት አይኖርብንም ተቋሙ እስካለ ድረስ። ተቋሙ ከሌለ ግን ያው ሁሉም አብሮ ሊሄድ ይችላል ማለት ነው። ሞስት ፕሮባብሊ ደግሞ እነዚህ ተቋማቶች ይቀጥላሉ ብለን ተስፋ እናደርጋለን። እንግዲህ የቲቢ የቀጣይ 5 ዓመት ፕሮግራሞች ይኖሯቸዋል ቲቢን በመከላከል ረገድ። ስለዚህ ለዚህ ትልቅ ጥርጊያ መንገድ ሊሆን የሚያስችሉ ሀሳቦች ይቀርባሉ ተብሎ ይታሰባል። ስለዚህ እንደ ሀገር ያለብንን ተግዳሮት በየአመቱ 141 ሰው ኬዝ ይፈጠራል ካልን ከ100,000 ሰው 141 ይያዛል ብለን ካልኩሌት ካደረግን ይሄንን አቮይድ ለማድረግና ለመከላከል ውጤቱ እዚህ ጋር የ5 ዓመት ፕላኑ ላይ ኢፌክቱ ሊታይ ይችላልና ብታጠቃልልን በዚህ ደስ ይለኛል። ጥሩ። እንግዲህ አሁን የግሎባል ቲቢ ሪፖርት 2025 ያወጣው 141 per 100,000 ወይ 141 ሰው ከ100,000 የሚል ነው። ስለዚህ ይሄኛው ነገር በየአመቱ በዛ አይቀጥልም። ዘንድሮ የምንወስዳቸው አክሽኖች፣ እርምጃዎች የሚቀጥለው ላይ እነዚህን ይቀንሳል። ስለዚህ ኢንሲደንሱን ወይም የመከሰት አቅሙ እየቀነሰን ነው የምንሄደው። ይሄን ለመቀነስ እንግዲህ ግድም እንዳልከው አንደኛው የማህበረሰብ ግንዛቤ በጣም ማደግ አለበት። ማህበረሰብ ግንዛቤው ሲያድግ ቶሎ ብሎ ምልክቶቹ ሲያይ ወደ ጤና ተቋም ሄዶ ምርመራ ያደርጋል ማለት ነው። ምርመራ ካደርግ ቶሎ የሚመረመር ከሆነ ደግሞ የማስተላለፍ አቅሙን በዛው መጠን እየቆረን እንሄዳለን። ስለዚህ አንደኛው የማህበረሰብ ግንዛቤን በደንብ ማሳደግ ያስፈልጋል። ሁለተኛው ኤርሊ ኬስ ፋይንዲንግ የምንላለ። ይሄ ማለት ቶሎ ወደ ጤና ተቋም ሄዶ ምርመራ ማድረግ ወይም ደግሞ ባለሙያዎቻችን ወደ እነሱ ሄዶ ታማሚውን መለየት። ቶሎ ታማሚዎችን ከለየን
አሁንም የበሽታውን የማስተላለፍ አቅሙን ምን እናደርጋለን? እንቆርጠዋለን። ስለዚህ የሚያዙ የሰዎች ቁጥር በቀነሰ ቁጥር የበሽታውን አቅም እያዳከምን ነው የምንሄደው። ስለዚህ ያንን በየዓመቱ እንዲቀንስ ከተፈለገ ይሄ ቶሎ ለይቶ የማከም ስራዎችን ማፋጠን ያስፈልጋል። ሶስተኛው የቲቢ ስርጭት እንደ ሀገር ስናይ አንዳንድ ቦታዎች አሉ በጣም ብዙ ያለበት፣ አንዳንድ ቦታ ደግሞ በጣም ቀንሶ ያለበት። ስለዚህ ትኩረት ማድረግ የሚያስፈልገን ሁሉም ቦታ ትኩረት ያስፈልጋል፣ ግን በጣም ጫና ያለባቸው አሉ። እነዚህ ከፍተኛ ጫና ያለባቸው ቦታዎችን ለይቶ ቶሎ እርምጃ መውሰድ ያስፈልጋል። እሱን የሰራን ነው። አሁን ወደ ማይኒንግ አካባቢ ይሄ ማዕድን ማውጫ አካባቢዎች ያሉ ለምሳሌ ቦረና፣ ጉጂ አካባቢ ላይ ስትወስድ የቲቢ መጠን ከፍ ብሎ ነው የሚታይ ስርጭቱ ማለት ነው። ከምን አንጻር ነው የሚሆነው? ይሄ ማለት ብዙ ማህበረሰብ ወደዛ ስለሚጓዝ እንትን አለው ማለት ነው። ጥቅጥቅ ብሎ ነው የሚኖረው። ብዙ ከመሆኑ ብቻ ሳይሆን የሚሰሩበት ቦታም ይወስናል። ብዙ የአየር ዝውውር የለም አይደል? ጉድጓድ ውስጥ ገብቶ ሲቆፍሩ ይውላሉ። ከዛ ደግሞ ማታ ላይ አንድ ላይ ይኖራሉ እና ያ ለቲቢ ስርጭት ሞር ተጋላጭ ያደርጋቸዋል። እንደዛ አይነት ቦታዎች ላይ አሁን የቲቢ ስርጭት ከፍተኛ ነው። እንደዛ አይነት ቦታዎች ላይ ከፍተኛ መረባረብ ያስፈልጋል። እንደዚሁ ለምሳሌ ወደ ጋምቤላ በምንሄድበት ሰዓት የሪፊውጂ ሰዎች ወደ ሀገራችን ከደቡብ ሱዳን ብዙዎቹ ይመጣሉና እዛም ሲታየው ኦልሞስት ሀገራችን የደቡብ ሱዳን ህዝቦች ኦልሞስት ከጋምቤላ ህዝብ እኩል የሆነ ሰዎችን ተቀብላ ነው የምናስተናግዳቸው እና ከዛ የሚመጡ ብዙ የቲቢ ታማሚዎች አሉ። እንደዛ አይነት ቦታዎች ላይ ትኩረት አድርጎ መስራት ያስፈልጋል። ድንበር ተሻጋሪ ይሆናል ድንበር ተሻጋሪዎችን ማለት ነው። ስለዚህ እንደዛ አይነቶቹ ቦታዎች ላይ መለየትና ትኩረት ሰጥቶ መስራት። ስለዚህ እሱ የተጀመሩ ስራዎች አሉ። ሞር አጠናክሮ መሄድና እሱን ካጠናከር ሞር በሽታውን የቀነስ መሄድ እንችላለን ብለን ተስፋ እናደርጋለን። ሌሎች ደግሞ ተጋላጭ ማህበረሰብ ክፍሎች የሚባሉ አሉ። እነዚህ ለምሳሌ በዋናነት አሁን አርባን እስላም የምንለዋል ተፋፍጎ የሚኖሩ አካባቢዎች ላይ እዛ አካባቢ ላይ አሁን በየጊዜው ጤና ባለሙያዎቻችን የሄዱ ስክሪን ያደርጋሉ በሽታውን ቶሎ። እነሱ አልታመምንም ብሎ ቤት በተቀመጡበት ባለሙያዎች ሄዶ ስክሪን እያደረጉ ብዙ የቲቢ በሽታዎችን ለይተው ያመጣሉ። እንደዛ አይነቶችን ስራዎችን የምንሰራ ከሆነ በሽታውን መቀነስ እንችላለን እና ያንን እያጠናከርን እንሄዳለን። አሁን ደግሞ ጥሩ ነገሩ ቅድም ያነሳ ነው በኤአይ የተደገፈ ኤክስሬ አምጥተናል። ስለዚህ እንደዚህ ሞር ተጋላጭ የሆኑ የማህበረሰብ ክፍሎችን በእነዚህ ስክሪን እያደረግን ምርመራ እያደረግንላቸው በሽታውን ለይተን ሕክምና ላይ በማስቀመጥ በሽታውን መቀነስ ይቻላል ማለት ነው እና ብዙ ርብርቦች አለ። ግን ከዚህ ጋር ተያይዞ እንግዲህ ከሚዲያ ሰዎችም የምንፈልጋቸው ብዙ ነገሮች አሉ። ሁል ጊዜ ማነሳለሁ እንደዚህ አይነት ላይ በቀን 1 ደቂቃ ለምሳሌ የቲቢ መተላለፊያ መንገድ ይሄ ነው። በህዝብ ትራንስፖርት ስንሄድ መስኮት ብንከፍት በቂ አየር ዝውውር እንዲኖር ያደርጋል። የቲቢ ስርጭትን ይቀንሳል። ማህበረሰባችን በሚኖርበት ሰፈር ቤታቸው መስኮት እንዲኖር ቢያደርጉ በቂ አየር እንዲገባ ማድረግ፣ በቂ አየር እንዲዘዋወር ማድረግ ይሄን በሽታ እንዲቀንስ ያደርጋል። ስለዚህ ይሄን ደግሞ መስማት የሚችሉት ከምንድን ነው? ከሚዲያ ነው። ጤና ኤክስቴንሽን ባለሙያዎቻችን ያስተምራሉ። ታች መስኮት ክፈቱ፣ ሳል ሲኖርባቸው ቶሎ ተመርመሩ ብሎ ያስተምራሉ። ግን ያ በቂ አይደለም። ሰዎች ሚዲያን ይሰማሉ። ለምሳሌ ሁሉም ሚዲያዎች፣ ሬዲዮዎች፣ ኤፍኤም በሙሉ በምንሰማበት ሰዓት በቀን አሁን ምናልባት ስፖርት ሳይነሳ አይውልም። ግን ስለ ቲቢ አንድ ሚዲያ አንድ ነገር አይናገር በቀን ውስጥ ማለት ነው። ለመናገርም ሲፈልግ እንከፍላለን። በሰኬንዶች ነው የምንከፍለው እና አሁን የምንጠይቀው ምንድን ነው? ሚዲያዎች በሙሉ ሶሻል ሬስፖንሲቢሊቲያቸው መወጣት አለባቸው። 1 ደቂቃ በቀን ከሰጡ ለማህበረሰባችን በጣም ብዙ ኢንፎርሜሽን ይደርሳል፣ ማድረስ ይችላል። ስለዚህ አቅም መሆን ይችላል። ጤና ሚኒስቴር ብቻውን ይህንን ሁሉ
ብዙ ስራ አለበት። ቲቪ አንዱ ነው ከብዙ በሽታዎች ያለበት እና ያንን ሁሉ ተቋቁሞ እየሰራ ነው ያለው እንደ ሚኒስቴር መስሪያ ቤት። ያንን ደግሞ ሚዲያዎች መደገፍ አለባቸው፣ ሶሻል ሪስፖንሲቢሊቲዎች መወጣት አለባቸው የሚል ነገር አለ። በጣም አመሰግናለሁ።